አያስፈልግም you see it መጨረስ አለበት ለህዝባችን በጣም ማህበረሰቡ ደንቆሮ ስለሆነ በተለይ ቲክቶክ ላይ አሳይተው ሌባውን እጅ ካፍንጅ ይዛ አሳይተው ውሸት የሚል ህዝብ ነው ያለው። ስለዚህ እኔ ይሄን ማደርገው ለታሪክ እንዲቀመጥ ነው። ለታሪክ ይቀመጣል። at the end of the day ሰው እኮ የፈለገን ገብት ነገር የሚፈልጉትን ነገር ነው የሚያራምዱት። ግማሹ ኦሮሞ ገዳይ ነው፣ ኦሮሞ ደፋሪ ነው፣ ኦሮሞ አውሬ ነው እያለ ነው። ግማሹ የብልጽግና መንግስት እንደዚህ ያደርግ ለፖለቲካ ኔሬቲቭ ደደብ መሆናቸው የምታውቀው አንደኛ ኢቢኤስ is done። ካሁን በኋላ ኢቢኤስ ተመልሶ ከመጣ እኔ እውነቴን ኢቢኤስ ኔትወርኩን አሁን ለኔ ሽጡልኝ በአንድ ብር 50 ነው የምገዛው። በቃ your value is done. you're done, you're finish ካልሆናችሁ ከብልጽግና መንግስት ጋር ነው የምትሰሩት። መንግስት አሁን የኦኤምኤን ሚዲያ ዘግቷል አይደል? ታስታውሳለህ? ዙ 23 ኦኤምኤን ሚዲያ ተዘግቷል። ያው ነው ያዘጋው። ብዙ የአማራ ሚዲያዎች ተዘግተዋል because የማይሆን ነገር ኢቢኤስ ካልተዘጋ ይሄን ያመጣው መንግስት ነው። የና አጀንዳ ያመጣው that is my suppose። በቃ ኢቢኤስ ካልተዘጋ ምክንያቱም ይሄኛው የመጀመሪያ አይደለም፣ ብዙ ካለ ኢቢኤስ የሚያመጣው አንደኛ ኢቢኤስ ደግሞ ዴፊኒትሊ ንጉስ ይወዳል። ይሄ ዴፊኒትሊ ደግሞ የተካሄደበትና የተለቀቀበት ሙቭመንት ምግቤን የሚጠቀስበት ሰዓት ነው። የአማራ ፋኖ ለአንድነት የሚል ትግል አደረክ ተብሎ የነበረው አከንስቶ የአማራ ፋኖ አንድነት ነው። በየሳምንቱ ነው እየወጡ እቁብ ይመስል በየሳምንቱ ነው አይደለም። እንደዛ አይነት ነገር ተብሎ ምናምን ያለ ነገር ፕሮፓጋንዳ የነበረበት ሰዓት ስለሆነ የነሱ ውጤት አመጣ እያልኩ አይደለም እኮ እያልኩ ያለሁት መንግስት የሆነ አጀንዳ ለማስቀየር አምጥቶ ራሱ ላይ ከባረቀበትና ኢቢኤስ ከቀጠለ ማለት ባረቀበት ብዬ ነው የምቀበለው ለማለት ነው። ትክክል። ለዚህ እኮ ነው ምን አሁን እኮ እኔ ፍትሃዊ ሰው ነኝ ታውቃለህ አይደል? ፍትሃዊ መሆኔን የምታውቀው መንግስት የሚወስደውን እርምጃ አይቼ ይህ መንግስትም አሁን መንግስት ወደ መንግስት የሚያጠቁር አንድ ነገር ያየው ነገር የለም። ከዶምቢዶሎ ዩኒቨርሲቲ ወደዛ ልንገባ ነው። ወደ ዶምቢዶሎ ኦኬ፣ ወደዛ እንገባለን። ራስን የወረድሽው ያቷሺ ራሳችሁ እየወረዳችሁ ማን ያስወረድሻል? ኖባዲ። አንቺ ሞሬተር አለሽ እንዴ? ራሳችሁ ዱብ እያላችሁ እየወረዳችሁ አስወረዳት በሉ። ይዊ ከማን ራሱ ኔትወርክ እያስገባዎች ነው ብያለ ነው። እኔ ነው ኔትወርክ ነው ያስወረደኝ። ኧረ እንትን ማለት ይኸውልሽ አያስገባሽም። እየሳብኩት ነው። ኦኬ ታፕ እና ኮፒ ሊንክ አድርጉ ጋይስ። ዘመቻ ተደርጓል። ለዚህ ጋር ቆይ እኔ ላስወርዳችሁ ነው። ሁላችሁንም የማላቃችሁ ሰዎች ውረዱ። ምክንያቱም ሪፖርት እያደረጋችሁ ሊሆን ይችላል። የማቃችሁ ሰዎችን ብቻ ነው የማስገባው። የማቃችሁ ስላችሁ አትሊስት ታፕ እና ኮፒ ሊንክ ፈርጃለሁ እንዴ? ፈርጃለሁ። አለክ ጋይስ ታፕ እና ኮፒ ሊንክ አድርጉ። የንጉስ ይወዳ ቤት ለእውነትና ለእውነት ብቻ ነው የምንቆመው። ገና ትንታኔ እንስጣለን። ገና ከሆን ወደ ዶምቢዶሎ ዩኒቨርሲቲ ደግሞ እናዳምጣለን። አሁን የዚችን ከአንድ ደቂቃ በኋላ አቋርጠውና ወደ የሚቀጥለው እንሄዳለን። ትንታኔ እንሰጥበትና ከዛ በኋላ ደግሞ የዶምቢዶሎ ዩኒቨርሲቲ፣ አዋሳ ዩኒቨርሲቲ፣ ኢቢኤስ ራሱ የሰጠው መግለጫ እናያለን። አንብበን ነው ማውራት ያለብን፣ ሳናነብ አይደለም። ካላነበባችሁ ካልሰማችሁ የምትሰጡት ሁሉ ነገር ትክክል አይሆንም። ህዊ ውጭና እንደገና ነይ፣ ወጠሽ እንደገና ነይ፣ ወጠሽ ከቲክቶኩ እንደገና ውጭና ነይ። ማንም መሳብ አልቻልኩም። ታፕ እና ኮፒ ሊንክ አድርጉ። ሁላችሁም ታፕ ኮፒ ሊንክ አድርጉ። ኦኬ እናዳምጥ። ያን ያክል ማለት ነው። ብዙ መድኃኒቶችን ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱ በቃ እነዚህ የሚዋጥ መድኃኒት አለ፣ መርፌ አለኝ። ይሄን ሁሉ መድኃኒት አሳይታችኋለች። ይሄን ሁሉ መድኃኒት እኔ ከምርን ማለት ነው ሰላራ መድኃኒት ምን እንደሆነ አይታወቅም። እንዳለ ኤክስፓየር ያደረገ ይሁን አይታወቅም። ያው መድኃኒት እንዳለ ሰብስባ እያሳየች ነው።
ነገር ነው እየወሰድኩ ያለው ብናየውስ እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። የምበላው የምጠጣው የለም። የምታዩት ነው ደረቅ ኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበረ ኮቸሮ እዚህ ያለ ዘፍዝፌ ነው ነው እየበላ ያለሁት። አሁን የረስ በራስ ብሏል። ዘፍዝፌው ስለቆየሁ ቅድም ነው እናንተ ቀረጻ እያዘጋጃችሁ ያለ። ልጅቷ ስታያት ኮቸሮ እየበላች ያደገች ትመስላለች። አሜን ለጅስ ቢያነስት ፊቷን ስታያት ሰውነቷን ስታያት ኮቸሮ እየበላች ያደገች ይመስላል። እኔ እኮ ኮቾሮ ስትል ብስኩት መስሎኝ ነበር። ታመጣዋለች የደረቀ እንጀራ እኮ ነው ደግሞ እኮ ትንሽ ነው እና እሱን እየበላ ነው። አንድ ጀስት ያስከደሽ ሉክ ላይ ብስኩት ነው ሱቅ የሚሸጠው። አንዴ ላሳያችሁ እንዴት ፍላወርለስ እንደሆነች ልጅቷ። እችና ልጅቷ ኮቾሮ በልታ ያደገች እችናት። አንተ ሰውነቷ እንኳን ራሱ ምናምን ብዙዎቻችሁ እዚህ ውጭ ያላችሁ ሰው እንደሷ ቀለሟ ሰውነቷ ምናምን ምንድን ነው? በጸሎት ነው። አም ጀስት ላይክ እኔ ብዙ ነገር ነው ከብዙ አንግል ነው የምመለከተው። ኦኬ ከብዙ ሳይድ ነው የምመለከተው። እሺ ኮቾሮ የዘፈዘፍ ማለት ነው። የዘፈዘፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችን ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍለልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ ልጅውን ወደ 3 ልጁ እግዚአብሔርን ግፋቢል ገና ዳይፐር ላይ ያለ ልጅ ነው። 1 አመት ከሆነው እኔ ራሱ 1 አመት እንኳን አይሆንም አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍለልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ ልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ 3 ወር አለፈው ሰውነቱን ከታጠበው አይደለም ብቻ ቃላት ታዩት ግን ኬክ ነው የሚመስለው ልጁ። የለኝም በቃ የድረሱልኝ ምን አንድ በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ለመናገር በጣም እየራበኝ ነው። በቃ ራበኝ እንትን በቃ ራበኝ አልቻልኩም። ጃዊሳ እኔ ፈለጠ በቃ ራበኝ ትክክለኛ አመል ይኸውላችሁ እሱ ከሆነ ምንም ችግር የለም። ግን ይሄ በጣም ኤችኦኤች ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ከተማ ለቤት እኔ የገረመኝ ሴቶች ጸጉር ያለምንም ኒውትሪሽን ያለምንም እንደዚህ ያድጋል እንዴ? አማ አስኪንግ ላይክ ስንቶቻችሁ ሂውመን ሄር የምታደርጉ የእሷ ጸጉር ይቦንሳችኋል? ብዙዎቻችሁ ውጡ እስኪ በቪዲዮ እንያችሁ። ከዚች ጋር ትወዳደሩ። ቆይ ላሳያችሁ። አሁን እኔ ይሄን የገረመኝ በቃ ይሄ ምስኪን ሳራ ሳትገዳ እንዳያስደርባት በላ ህፃኑ ራሱ ገና የታቀፈ ነው ታውቃለህ አይደል? ይኸውልህ ጩጬ ነው 2 ዓመትማ አይሞላውም። እኔ እንደውም 8 ወር ምናምን ቢሆነው ነው። ኢዝ ኤ ቤቢ ኢዝ ኤ ታድለር ኢዝ ኤ ኢንፋንት ነው ገና ገና ጩጬ ነው ታቅፎ ነው የሚሄደው። እንዳያስበልጧት ግን እችን በእናትህ ምስኪን ፋራ ታሳዝናለች። ልጅቷ ግን ምስኪን ፋራ ነው። እሱማ ይኸውልህ ኢትዮጵያ ውስጥ እኔ ያላየነው ጉድ የለም አይደለ? ያላየነው በሶሻል ሚዲያ መጥተው ኢቭን እንዳልኩ ሰይፉ ፋንታውን የሚያቀርባቸው ሰይፉ ፋንታውን የኩላሊቱ የምናምኑ ባለጉበቱ ኢቢኤስ እኮ በቃ የማያቀርበው ነገር የለም። ግን እስካሁን ምንድን ነው አያችሁ? መንግስት የሚጎዳ ነገር አሁን ገና ወጣ። መንግስትን የሚያስበል ምክንያቱም እንዴ ትልቅ ችግር ሊከተሉ እንዴ ኮልሚ ማሜ ኮልሚ ጎጃሜ በሰላም ነው የጠፋ? ወይኔ ኮልሚ ጎጃሜ እፈልጋለሁ። ብራዘር ወንድሜ ምን አድርገው ነው እንደዚህ ያጠፋ? መደብሮች ያገኟቸው ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም
ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ እቺ ራሷ ብርቱካን ትበልጣታለች። ከምር ነው የምላቸው። እቺ ራሷን ኢቢኤስ ውስጥ በደንብ ቀምሞ ያሳደጓለች ትመስላለች። ግን ብርቱካን በለጠቻት በሁሉም ነገር፣ በቁንጅና በፀጉር በምናምን እና በትደፈር ይሻልሻል። እንደዚህ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድን ነው? ነገስ የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል። ግን ደግሞ ይሄኛው የሚዘገንን እና ለመስማትም ለጆሮም ለማየትም የሚቀፉ ነው ያገኘሁት። ያው ሰው ስትሆኝ ትፈተኛለሽ። አንዳንዴ የፈተናም አይነት አለው። እንዴት ያለሽ በቃ በእርግጥ ለአስትራይ ሰክም ንጉስ እዚህ ጋር ትክክል አይደለችም። ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነው እና በጣም ከባድ ነው። ይሁዳ በዚህ ጋር ትክክል አይደለችም ያለችው ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ ተሳስቶ ነው ፊልም ነው እንዴ ከለሯ ራሱ እንዴት እንደሚያምር ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደለ? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የሚፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያን 300 ብር የሆነ ቦታ ላይ ትላካልኝ ማለት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርት? 150 ብር ነበር። ሄጃው እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ በረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮሯጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሂዱ በዚህና እንትን በሉ እዚያ ካገቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁረው ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና ክፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲተከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። የምን ንጽህና መጠበቂያ ነው? በቃ ምን ስናክ ነበር የምንኖረው። ከ1 አመት ከ6 ወር በኋላ ምንድን ነው የተፈጠረው? ስናክ ነበር የምንኖረው አለች እኮ። ኧረ በኢየሱስ ስም፣ ኧረ በኢየሱስ ስም፣ ኧረ በኢየሱስ 1 አመት ከ6 ወር ዛፍ ተደግፈው 1 አመት ከ6 ወር ዛፍ ተገድፋ እያከከች ነበረች ኖረችው። ኧረ ጋይስ በእናታችሁ እኔ ከታች የምትሳደቡ ሰዎች እውነቴን ነው የምላችሁ። ግማሹ ከላይብረሪ ስትወጣ ንጉስ ከላይብረሪ ስትወጣ ይኸውልህ ከላይብረሪ ስትወጣ ምንድን ነው ያለችው? ላይብረሪው ተዘግቶ ነው 3 ሰዓት ላይ ወጣው ነው። የላይብረሪ ሰራተኛ አለ፣ የተለያየ ስታፎች አሉ፣ ሰራተኞች አሉ። የዛን ኢንቫይሮንመንት ራሱ ኮንሲደር የሚያደርግ ስፒች አለ። ባክን እሱም አልፈነዋል። እሱን ማለፍ ነው እኮ። አሁን እኮ ይሄ ነገር እኮ ወድቅ እንደሆነ እኮ አይተናል። ግን ጀስት
ከታች አንዱ ምን ላለ በልጆች ይድረስ ይላልኝ። አየ የሚገርመኝ ነገር ለተደፈረ ሴት ልጅ እንቆማለን እያላችሁ የሌላ ልጆች እንዲደፈሩ ደግሞ አድቮኬት ታደርጋላችሁ። ለዚህ እኮ ነው እናንተ ግብዞች ናችሁ፣ ደንቆሮች ናችሁ የምላችሁ። እኔ እንደናንተ ዝም ብዬ የምቀበል አይደለም፣ አልቀበልም፣ አላዝንም። እማዝነው መረጃ ይቼ እውነቴን ነው። እኔ አሁን ለምሳሌ ዝም ብዬ አላዝንም፣ ታውቃላችሁ አይደል? መረጃ ይቼ አስምዬ ከዛ በኋላ ሁሉ ነገር ካየው በኋላ እውነት መሆኑን ካወቅኩ በኋላ ነው እኔ ማዝነው። ዝም ብዬ አዘንታይም በነፃ ሰጣለሁ እንዴ? ያማል እንዴ? እንዳንተ ደንቆሮ መሰልኩ? አህያ አይደለሁም እኔ። ማንም እየመጣ ጭነት ሲጭንብኝ የምሸከም አህያ አይደለሁም። ግን ከኔ በላይ ደግሞ ለሴቶች ድምጽ የሚሆን የለም እዚህ ሶሻል ሚዲያ ላይ። ከኔ በላይ የሆነም የለም። አትሆኑም። ውሸታችሁን ነው እናንተ ለወሬያችሁ፣ ለቲክቶከር ግባታችሁ፣ ለፖለቲካ ጥቅማችሁ፣ ለጥላቻችሁ ኦሮሞን የምትጠሉ ከሆነ ኦሮሞን ለማድረግ ትግሬ የምትጠሉ እንደዛ የምታረጉት ለዛ ነው። ለዚህ ነው ሰከንድ ብዬ እኔ የሰማሁትን እሑድ ነው። ግን ቃል ቆይ ተያችሁ እባክሽን እንትን ብሎ ነው ምናምን ብዬ እየጠበቅኩ እያየው ሁሉ ነገር ይውጣ ይለፍልፉ። let everybody ይለፍልፍ። ከቱም እኔ ከተናገርኩ በኋላ የኔን መረጃ ወስደው እኔ ያልኩትን ንግግር ወስደው እንደሚያራምዱ እርግጠኛ ነኝ። ስለዚህ ምን አደረኩኝ? ጠበቅኩ። ሌላ ፕሮግራም ነበረኝ። ኃይለኛ ፕሮግራም አልነበረንም እኛ? ቆንጆ ፕሮግራም ነበረን አይደል እንዴ? አያችሁኛ አጀንዳ ይዤ ስለነበረ አጀንዳ አልቀበልም። ያን እስከምጨርስ እስከማፈራረስ ድረስ በዚህኛው ሳይድ ቀስ እያልኩኝ እያየው የጎሪጥ እያየው ኦኬ። አሁን ግን ይኸውላችሁ ከራሳ እስካሁን ያወራነው የራሷ አንደበት ነው። ኦኬ ከራሷ አንደበት ነው እስካሁን ያወራነው። ምንም እዚህ ጋር ተላክሰዋል። ኦኬ ቪዲዮ ከዚህ በኋላ ያለው ዝም ብሎ ነው ወደ እንትን ይሄዳል ምናምን። እሺ አሁን ቪዲዮ አይታችኋል፣ ሰምታችኋል። ኦኬ ኢቢኤስ አውርዶታል። ወዲያውኑ ያወረደው ኢቢኤስ ፈርጃለሁ። ኃይለኛ ሪፖርት እያደረጉ ነው አለው። ጋይስ ኮፒ ሊንክ አድርጉ፣ ሁሉም ሰው ሪፖርት እያደረጉ ከሆነ ኦኬ አለው። እሰማለሁ። አዎ ይሰማል። ስንት ይለው ይሰማል። ስንት ይለው ታብ እስኪ ስንት ነው ኮፒ ሊንኩ? ኮፒ ሊንክ አድርጉ። ታፕ እና ኮፒ ሊንክ አድርጉ። እውነት ፈላጊዎች ብቻ እናንተ፣ ሌሎቻችሁ ምንም ችግር የለም አታድርጉ። እውነት ፈላጊ ብቻ ለእውነት የሚፈልግ። አሁን እቺ ልጅ ከእውነት ተደርጎባት ቢሆን እኮ ሐቋ ሊበላ ነበረ። ግን ሐቅ መሆኑን እውነት መሆኑን እኮ አንደኛ ከራሳችሁ አንደበት ነው። ይኸው ባደው ይሄ ነው አይደል? እሱ አንተን ኦኬ። አሁን ወደ ዶምቢዶሎ እንሂድ። ዶምቢዶሎ ዩኒቨርሲቲ የሰጠው መግለጫ እናዳ ለማኞች በጠላላ ምናምን ቁጭ ብለውላ የሆነ ቪዲዮ ነው ተቀርጾ ያዩት። ቻፒና ካርጌው እያለ የሆነ ነገር እንትን ይደላል። አተን ነፍጣም ልጅ ከማን ጋር ነው ደግሞ? እስኪ እኔ ቪዲዮ ልግባና ለይ እስኪ። ኦኬ ይጎስ ዶምቢዶሎ። ስሜ ታደሰ ረጋሳ ይባላል። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁድ ዕለት ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ነው እንግዲህ በጣም የሚያሳዝን
የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ አላውቅም። ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩት እና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም እሺ የት ነው ያገኙት ኢንፎርሜሽኑን? የደምቢ ዶሎ ዩኒቨርሲቲ ማን ነው? ታደሰ ረጋሳ ማሞ፣ ጋሽ ታደሰ ረጋሳ ማሞ ከየት ነው ያመጡት ይህን ኢንፎርሜሽን? ጋይስ ጨብጤ እስኪ ጀምር። ሂዊ ወይለከይ ሂዊ ቆጮ ዝም በይ። በዚህ ዙሪያ ምንም መናገር አልፈልግሽም። ምን መሰለ እዮዳ፣ አሁን እኮ እዚህ ጋር እኮ ነው ትልቁ ኪዮስ የተፈጠረውና ልጅቷ አደጋ ውስጥ የወደቀችው። ተሯሩጦ የደምቢ ዶሎ ዩኒቨርሲቲ ካስጠቆራት ሌላ ዩኒቨርሲቲ ኬን ልታመጣልህ ነው? ታዲያ እየቀለድክ ነው? እኛ እኮ ደምረን ጊዜውን እኮ ኦልሬዲ እኮ ወደ 4 ዓመት ተጠጋጋ የታሪክ ማለት ነው። የተጠየቀው ሰውየው ስሙ ሳይጠራ ለምን አንዴ ሚታርጊ ፕሊስ ገና አልተመለሰም። ሂዊ እስካሁን ጓልጅ ላይ ነው። ይሄ አሁን በእንትን ደረጃ የደምቢ ዶሎ ዩኒቨርሲቲ ፕሬዚደንቱ መባረር አለበት። ለምን ነው? ቢካዝ ምንም እኮ እሱ እኮ አታክ እያደረገ ያለው ልጅቷን እኮ ነው እና ኢቢኤስን እኮ ነው። ኢቢኤስ ሲያቀርበው ሆላን ኢቢኤስ ሲያቀርብ ከደምቢ ዶሎ ከታገዱት ብሎ አቅርቧል። ልጅቷስ ደምቢ ዶሎ ዩኒቨርሲቲ ተማሪ ነኝ ብላለች? ካላለች ሰውዬ አዳምጠው። ስሜ ታደሰ ረጋሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁድ ዕለት ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ። ኦኬ መረጃ ስጠኝ። ጎሄድ ቀጥል። ጨብጤ የት ላይ ነው ያለችው? አሁን እስኪ ተንትንልኝ እሱን አሁን እስኪ ጊቭ ሚ ዮር አንደርስታንዲንግ ከዛ አንድ በአንድ ሂዱ እስኪ። አሁን እኔ ማለት የምፈልገው ባጭሩ ሂዊ ስልጣንሽ ሳይመለስ እንትናት በይ ጓል እጅ ላይ ነው እስካሁን ቁልፉና ሰውየው ሳይጠሩት አቤት ይባላል። ልጅቷ ደምቢ ዶሎ የሚባል ነገር ከአፏ ላይ አልወጣም። ቃል በቃል ያለው የደምቢ ዶሎ ዩኒቨርሲቲ ላይ በመለጠፏ ነው ያለው። ይሄ የተናገረው ያው ባለጊዜ ነኝ ብሎ ካልሆነ በስተቀር ደምቢ ዶሎ ዩኒቨርሲቲ ብላ ከዛ አስከትላ የዚህ ጊዜ ዓመት ተማሪ የዚህ ፋኩልቲ ምናምን ነኝ ብላ አስተካክላ እስካልተናገረች ድረስ ይህ ሰውዬ ዘሎ ጥልቅ ማለቱ ያው እዛ ደምቢ ዶሎ ላይ ከዚህ በፊት የተሰራ ወንጀል ስለነበር እንቅልፍ ስለሚነሳው ነው ዋይ ዋይ ያለው ቶሎ ወጥቶ ማለት ነው። ግን ምን አለ መሰለ፣ ግን ካለ አፍራሽ ነው ታውቃለህ። ግን ሲገባበት በአማርኛ ይህም የሆነው ልጅቷ ያሉትን እንትኖች ዶቶች ስታገጣጥማቸው ልትል የፈለገችው ደምቢ ዶሎን ነው። ሞኝ አይደለውም ነው ሰውየው። እንዴት ብትል የልጁን እድሜ 1 ዓመት ከ6 ወር ሳትደፈር ጫካ ስትሰለጥን የቆየችበትን የለመነችበትን ወዘተ ደማምረን
ኦልሬዲ ወደ 4 ዓመት ተጠጋግተናል። እዮዳ ሰውየው በደንብ ከሰማው ኢንተርቪውን የተደፈሩት ተሰልፈው ነው። ቅድምም ነግሬያለሁ። እሷ 5ኛ ነው የተደፈረችው፣ 6-7ኛም ይኖራል ማለት ነው። ኢትዮጵያ ውስጥ ነው ያለ ነው። ከዩኒቨርሲቲ ተወስደው የጠፉ ሴቶች ከዛሬ 4 ዓመት በፊት ደምቢዶሎ ብቻ ነው ያሉት። ስሙ ስላልተጠራ አቤት ማለቱ ችግር ነው። እንትኑ ግን የዘፈን ዳርዳሩ ግን እስክስታ ነው ልትል የፈለገችው። ደምቢዶሎ ካለች ሰውየው ዋይ እንደሚል እንደምትያዝ ታውቃለች። ገባኝ ወዳ አያት ልጅቷ ደምቢዶሎ ሳልላምልጥ አይነት ጨዋታ ነበር ልትጫወት የነበረው። ኖ የለም ፖሊስ ይዞሽ የታባሽ ነው ፊልም የተሰራው ትናገሪያታለች ብሎ ይዘዋት አለው። ቡኖ በደል ዙሪያ የሚነግረን እሺ እኔ ላውራው ቤታ ኢትዮጵያ ገባች የሚባለው ነገር እዛ ጋር ነሽ ምንድን ነው ማለት ገብታለች እየተባለ ነው እና ግራ ገባኛ። ታዲያ ምን ያልገባለ እንዴ? ዮዲም ገብቷል፣ ሮማን ገብታለች፣ እኔም እገባለሁ። እኔ አሁን ከዚህ በኋላ ግን አልገባም። ግደለኝ። ይቅርታ እነሱ ይቅርታ አታወሩም እንዴ? ምንድን ነው አንተ ጋር እየሰማን እኮ ነው የከፈትከው። ዳቤ እኔ እዚህ ጋር መልስ ልስጥ። ከዩኒቨርሲቲ ደውለው ለምንድን ነው መልስ ሰጣችሁ የሚለው መልስ ሊሰጡበት። ኦኬ እኔ መልስ ልሰጠው ነው። ሚዩት አይደለሁም እንዴ? እየቀዳው ነው። ሌላ እንትን እየጠነስኩ ነው። እኔ እኮ ስራ 4 ስልክ ከፍቼ እኮ ነው የማወራው። አሁን ለእናንተ ሰጥቻችኋለሁ። ሂዊ ቀጥይና እንትን በሉ። አሁን በዚህ ጉዳይ ላይ እኔ ማዳመጥ የምፈልገው ነገር ላይ እየሰማኋችሁ ነው። ቀጥሉ። ማለት የምፈልገው ሁሉንም ነው የሁሉንም ነው እንትን ማለት የምፈልገው። ሲጀመር መጀመሪያ የወጡት አሁን ያየነው ሙሉ ቪዲዮ አይደለም። ሙሉ ቪዲዮ ወጣው ከዛ በኋላ ነው። ትላንትና ምናምን የወጣው ተቆራርጦ የወጡ ቪዲዮዎች ነበሩ። ካነሱት በኋላ እኔ ጋር አለ በሚል ነው አሁን ሙሉ ቪዲዮን እያየን ያለው። ወደዚህኛው ሰውዬ ስመጣ ሳይጠራ ቤት ነው ያለው። ምንም ከደምቢዶሎ ጋር የሚገናኝ ታሪክ አይደለም ያወራችሁ። የደምቢዶሎ ዩኒቨርሲቲ ተማሪዎች ከእንትን ጋር ነው ከትምህርት ቤት እንደወጡ ጉዞ ላይ ያሉ ታግተዋል ነው የተባለው። ጨብጤ ያው ግን ብለክ እንትን ስላረከው ገባ። ሁሉም ግን ያየው የመጀመሪያው ቪዲዮ የተቆረጠ ስለነበረ ታግቻለሁ ስላለች ምናቀው ሁላችንም ደግሞ እዛ ስለሆነ ያ ነው ነገሩን ሞር እንትን ያደረገው። ስለዚህ ይሄ ሰውዬ መጣ ስለሱ ዩኒቨርሲቲ በፍጹም አልተጠቀሰም። የትኛውን ቦታ የፋርማሲ ተማሪ ነኝ ብላለች። የትኛው ዩኒቨርሲቲ እንደሆነ አልተናገረችም እስከ መጨረሻው ድረስ። መጣ አወራ። ሌላም የፖሊስ ኮሚሽነሩ ምናምን መግለጫ ከመስጠታቸው በፊት በቪዲዮ በጽሁፍ ነው የፖሰቱት። ስም ማጥፋት ተደርጎብናል፣ ስለዚህ ኢቢኤስ ይቅርታ ይጠይቀን፣ ይቅርታ ካልጠየቀን እንከሰዋለን የሚል ነገር ነው ጽፎ የለቀቁት። ብቻዋን እኮ አይደለም ከብዙ ሴቶች ጋር ነው የተወሰደች። አንዴ ላውራ እኮና ታወራለህ። ቅድም አውርታለሁ። ዛሬ 4 ዓመት ታዲያ የራሴን እይታ ነው ማውራው የተረዳሁበት። አንተ እዚህ ጋር የፈለገ ተደርድረንም ትበል 50 የሰማነው ነው ምናምን ደግሞ አንቺ ካልሰማሽ የሰማነውን ንስቶሪ ላውራ መጨረስኩ። ምን ያጫጫችኋል? የፈለጋችሁትን ስንስጠኛ አንቺ ማንሽና ምንድን ነው እሷ ተራ እኮ ነው። ቆቃ እንደ በተራ እናውራ። አትጫጫ። ከአንተ የባሰ እኔ በደንብ አይቼ ነው ነገሮችን ዛሬ የምታወጡትን ሁሉን መረጃ አይቼ ነው ማውራው። የተረዳንበትን መንገድ እንናገራለን። ተራ ሲደርስ ታወራለህ። ስለዚህ ስሙ አልተጠራም ሰውየው። መጀመሪያ ግን እኔ ያመንኩበት ምክንያት ምንድን ነው? ሳይጠራ ቤት ብሎ በቪዲዮ አይደለም መግለጫ የሰጠው። 10 ረድፍ የማይሞላ ጽሁፍ ነው ያወጡት። ገባ? ስለዚህ ሁላችንም የምናውቀው ደግሞ ደምቢዶሎ ላይ የታገቱ ተማሪዎች እንዳሉ ስለሆነ ሁሉም ነገር ወደዛ ዞሯል። ከዛ በኋላ እሱም ሜቢ በዛ መንገድ ተረቶ ይሆናል። ከባድ ወንጀል ነው ምስክርነት የሰጠችው። 5 ከነበሩ 3ቱ ሞተዋል ማለት ነው። ሌሎችም የሞተዋል። የልጅቷን ታሪክ አሁን ሰምተሻል? ከራሷ ንግግር የልጅቷ ታሪክ ላይ አሁን ሙሉ ከሰማ ነው ማለት ነው። ብዙ ነገሮች ጥያቄ የሚፈጥሩ ነገሮች አሉት። ገባ? አሁን ሙሉን ከሰማሁት ነገር ጥያቄ የሚፈጥሩ አሉ። ግን ይሄን ቪዲዮዎች ያየነው ትላንትና ነው። አሁን ያየሁትን ቪዲዮ ማለት ነው። ከዛ በፊት ግን ከእሑድ ጀምሮ የሚወጣው የተቆራረጠ ቪዲዮ ነው። ወዲያው ነው የተነሳው ቪዲዮ። ስለዚህ በዛ ሰዓት ነው የነሱ ቪዲዮን በፍጥነት ማንሳታቸው
እነዚህ ደግሞ በጽሁፍ ደምቢዶሎ ዩኒቨርሲቲ ተጠርቻለሁ ስሜ ጠፍቷል ብሎ ማለቱ እንደገና ደግሞ የብልጽግና ሰዎች ደግሞ በዛው ፍጥነት የልጅቷን ፎቶ ማውጣታቸውና ዶክመንት ማውጣታቸው ይሞር እንድንጠራጠር ነው ያደረጉን። ገባ? ስለዚህ እኔ ከዛ ተንተርሼ ነው ማውራው፣ ስለ ራሴ ነው ማውራው። ተራን ጠብቀው ሁላችሁም ታወራላችሁ። ስለዚህ ሰውየው ያወጣው መግለጫ ትናንት ነው፣ በቪዲዮ ነው የወጡት። በቪዲዮም በወጣ ሰዓት እርግጠኛው ነው ድጋሚ እንኳን የወጡ ቪዲዮችን አላየም። ስሜ ተጠርቷል ብሎ ነው የመጣው። መጀመሪያ ባወጡት መግለጫ ላይ ስሟን ከናያቷ ነው የጠቀሰው። ልጅቷ ስሟን ከናያቷ አልጠቀሰችም። ብርቱካን ከበደ ምናምን ብሎ ከናያቷ ጠቅሶ ነው መግለጫ ያወጣው። ስለዚህ ስሟ አልተጠቀሰም፣ ከናያቷን አልጠቀሰችም። እሱ ከናያቷ ሲጠቅሳት በቃች ልጅ የዛ ተማሪ ናት ብለን አስበናል። ገባ? ከዛ በኋላ ትላንት ደግሞ መጥቶ በቪዲዮ ተጠርቻለሁ ብሎ አሁንም ከትላንት ወዲያው ስተቷ አልታረመም፣ እራሱ ማረጋገጫ ሰጠ ማለት ነው። ስለዚህ ስሙ አልተጠራም፣ ፋርማሲ ተማሪ ነኝ ብላለች። ይሄንን ነው እኔ የተረዳሁት። ከዛ ውጭ ኢቢኤስ ላይ እኔ ብዙ ጥያቄ አለኝ። ዛሬ ብቻ አይደለም፣ ከዚህም በፊት የኩላሊቱንም ተወያይተናል። እዚህ ቤት በሰይፉ ሾው ላይ ተነጋግረናል። ከዚህ በፊት ህፃናቶችን ለፕሮግራሙ የማይሆን ነገር አቅርበው ለምን ብለን ስንጠይቅ ይቅርታ ብለው ነው ያለፉት። የትኛውን ፕሮግራም ደግሞ ቀጥታ ስርጭት ላይ የቀረበችው ስቱዲዮ ላይ ያለው ብቻ ነው። በነገር ላይ ይወዳ ብዙ ነገር ቆርጠው ኤዲት ተደርጎ ነው የቀረበው። ኤዲት ሳይደረግ የትኛውም ዶክመንተሪ አይሰራም። ይሄ የሚታወቅ ነገር ነው። ኢቢኤስ ያወጣው መግለጫ ደግሞ ባለጉዳዩ ቤታቸው ቢሮ ድረስ እንደሄደች ተማጽናቸው እንዳቀረቧት ለምናቸው እንዳቀረቧት ተናግረዋል። ስለዚህ እስከ ዛሬ ያቀረቡት መረጃ እነሱ ራሳቸው እንደተናገሩት በእነሱ እንትን ውሸት ነው ማለት ነው። ዜናም ሁሉም ነገር የሰሩት ነገር ውሸት ነው ማለት ነው። ተሸውደናል ነው ያሉት። ለምን ቪዲዮውን ግን እንዳነሱ አልተናገሩም። ማን አንሱ ብሏቸው ነው? ሌሎች የብልጽግና ሚዲያዎች ሄዳ ልጅቷ አንሱልኝ ብላለች ነው ያሉን። እንዴት ተማጽናቸው ያቀረቧት ልጅ አንሱልኝ ትላቸዋለች? ስለዚህ ሌሎቹም የሚሰጡትና እነሱ የሚሰጡት ነገር የተለያየ ነው። እያንዳንዱ ቃላቶች ማየት አለባችሁ። የፈለገ ቢሆን ቢሮአቸው ብትመጣ ሙሉ መረጃ ማየት ነበረባቸው። አዎ ማየት ነበረባቸው። ግን ከዚህም በፊት ያቀረቧቸው ፕሮግራሞች ላይ ጥያቄዎች ነበሩን። ዛሬ እንደናንተ ዛሬ አይደለም እኛ እዛ ቴሌቪዥን ፕሮግራም ላይ እንትን ያደረግነው። ካቀረቡት በኋላ አላማቸው ምንድን ነው፣ ለምንድን ነው ያቀረቡት የሚለውን ማየት ፈልጋለሁ እኔ አሁንም እስከ መጨረሻው ድረስ። እኔ እኮ ኢቢኤስ የኢትዮጵያ ቴሌቪዥን ነበር የሚመስለኝ እስከዛሬ ድረስ ግለሰብ ነው እና ያቀረቡት ነገሮች፣ የወጡት ፍጥነቶች፣ የግለሰቧ መረጃ መለቀቃቸው፣ ኢቭን ቴሌ ላይ የሰጠችውን ፎቶ አውጥቶ ፖስቷል እነ ናትናኤል መኮንን። ቴሌ የግለሰብ ስልክ እንኳን ከፍርድ ቤት ውሳኔ ካልተሰጠ አይሰጥህም፣ እንኳን ፎቶ ማለት ነው። ስልክ ቁጥር አይሰጥም። የጠፋብህን ሲም ካርድ በሰው ሲም ካርድ እንኳን ካወጣክ አይሰጥህም መረጃ። በምን አይነት ፍጥነት አገኙት እነሱ? ሞር እነሱን እንድንጠረጥር ያደረጉን ከራሳቸው የሚወጡ መረጃዎች ነው። የሐዋሳ ዩኒቨርሲቲ ብለክ ዮዳብ ቅድም የለጠፍከው ዲፕላስ የሚል ውጤት አምጥቷል። እንደዛ የሚባል ኢትዮጵያ ላይ የለም እንደዛ አይነት ውጤት። ስለዚህ ከምን አንጻር ዶክመንታሪው ተሰራ፣ ልጅቷስ የት ደረሰች፣ ምን ደረሰች የሚለውን እንመረምራለን። ኢቢኤስስ በማን ለምን አነሳው የሚለውን አልገለጠም። እሱንም ማየት ፈልጋለሁ እኔ። ስለዚህ ይሄን ነገር ነው ማንሳት ፈልገው። ቢና 2 ኤ ነው ያላት ልጅቷ፣ 2 ቢ 2 ኤ ነው። ከዛ በኋላ ሐዋሳ ዩኒቨርሲቲንም እየጠበቅን ነው። እናትም እንደ ዮዳቤ እኛም እናውራ ሰዓት ሐዋሳም ዩኒቨርሲቲ ተጠቅሷል። ሐዋሳ ዩኒቨርሲቲ መግለጫ አላወጣም። ይሄን ነገር አትሰማም። የመጀመሪያው ቪዲዮን አዳምጣችኋል። ውሸት ነው ይሄ። ልጅቷ ንግግሯም ሁለመና ውሸት ነው፣ ወድቋል። ኦኬ አሁን የልጅቷ ኬስ እሱ ሌላ ጉዳይ ነው። ኢቢኤስ የሚታወቅ ነው። አሁን ሰፕሬት ማድረግ አለብን። አታገናኙ። ኢቢኤስ ራሱን የቻለ ሌላ ችግር አለው። እሱ ሰፕሬት እናድርገው። ኢቢኤስን እንሄድበታለን። ዶምቢዶሎ ዩኒቨርሲቲ እሱም ሌላ ጉዳይ ነው። ሌላ ጉዳይ ነው የምላችሁ ምንድን ነው? የአንደኛው ውሸት የሌላኛውን እውነት አያረገውም። የአንደኛው ውሸት የሌላኛውን እንትን አያረገውም። ዶምቢዶሎ ዩኒቨርሲቲ
ምላሽ የሰጠው ለነመሳይ መኮንን ነው። ኮንትራታክ ነው። ኮንትራታክ አይ እንደዛ የደምቢዶሎ ኮንትራታክ ነው። ለማኛ ረጋት ምናምን እንዳይባል ኖ ሆላ አዳም እኔ አውራኔ ያወራው ነው ጋይስ there's no way ምን እንዳልኳችሁ እኮ የሆነ ፖለቲካ አጀንዳ ሲኖራችሁ አይናችሁ ግርዶሽ ይኖረዋል። አሁን ሰምተናል። የልጅቷ ውሸት ነው፣ በቃ ፌክ ነው፣ ፌክ ስቶሪ ነው። ፌክ እንደሆነ ስላወቁ ኢቢኤሶች አወረዱት። ኢቢኤስ መንግስት አውርድ አላለው። መንግስት አውርድ ብሎኛል ብሎ አላሉ። በቃ ኢቢኤስ ራሱ ነው ያወረደው። ራሱ ያወረደበት ምክንያት ደግሞ ፌስቡክ ላይ ከዛ ደግሞ እነመሳይ መኮንን ከዛ ደግሞ ይሄ አማራው ብሔርተኛ የሚባለው በሶሻል ሚዲያ እንዴት እንዳራመዱ አይታል። ወዲያውን ያራመዱት ወዲያውን። ስለዚህ ኢቢኤስ አውርደው ከመንግስት ጋር ምንም ግንኙነት የለውም። መንግስት ከዛ በኋላ ግን ኦፍ ኮርስ እርምጃ ይወስዳል፣ መውሰድም አለበት ኢቢኤስ ላይ ገባችሁ። መንግስት አውርድ ማለትም መብት አለው። ግን መንግስት አውርድ ሳይለው ዶምቢዶሎ ዩኒቨርሲቲ ሳይመልስ ማንም ሳይመልስ ነው ኢቢኤስ ያወረደው። ያንን ሰፕሬት እናድርግ። ኦኬ ሰፕሬት እናድርግ። ኢቢኤስ እንደዚህ አይነት ነገር እንደ ሰይፉ ፋንታውን የሚያቀርበው ፍራውል ቴቻን ዮናስ ሴጋን የኩላሊቶችን ምን ያላመጣው ነገር አለ? ዝም ብሎ እኮ ነው የሚያመጡት። ህዝብን ሀገር የሚበጠብ ሀገር እንዲበዘበዝ የሚያደርገው ህዝብ እንዲበዘበዝ የሚያደርገው ኢቢኤስ ነው። ህዝብ እንዲበዘበዝ ያደርጋሉ። ኦኬ ሶ አሁን ምንድነው ኢቢኤስ እንደ አንድ ኤንተርቴይንመንት አሜሪካ ቢሆን I don't know ኢቢኤስ is an entertainment media ነው አይደል እንዴ? የጋዜጠኛ ሚዲያ አይደለም። ጋዜጠኛ የሚያቀርባሉ ኢቢኤሶች ጋዜጠኞች አላቸው። ጥያቄ does ኢቢኤስ ጋዜጠኝነት ይሰራል ወይ? ኒውስ ያቀርባሉ። ኦኬ ኒውስ የሚያቀርብ ከሆነ there's a big problem። አሁን ተጠያቂነት ይኖረዋል። ገባ? so EBS been doing this for 6 years over 6 years so ዛሬ የጃዊሳው ግሩፕ ኦልሞስት 10 ዓመት አረማት ዓመት ነው፣ ረጅም ዓመት ነው ማለት እኔ just 6 years ዝም ብለህ ቆይ አዳምጠኝ። ዙ 23 በእናትህ I'm just fucking talking about እኔ ከማውቀው እኔ የቢኤስን ከ6 ዓመት በፊት አላውቀውም። ማንኛችሁንም አላውቃችሁም። ኢትዮጵያ ኤግዚስት ማድረጓን አላውቅም። ከራሴ ፐርስፔክቲቭ ነው የማወራው። 6 years እኔ ከማውቀው በላይ ማውራት አልፈልግም። for 6 years EBS has been doing this መንግስትን የሚጠቅም እየመሰለ ብዙ ህዝብን የሚበጠብጥ ስራ ይሰራል። ቪውር ለማግኘት ሰብስክራይበር ለማግኘት ምን ለማግኘት በቃ። አሁን ግን የኢቢኤስ ደጋፊ ናቸው የመጣችሁት። የጃዊሳ እንትኖች ረጋ በሉ። ላለፈው 6 ዓመት ስትቃወሙት ነበር፣ አሁን እየደገፋችሁ ነው። ምንም ችግር የለም። ሰፕሬት እናርገው። ፖለቲካል ዩዝ መጠቀም ይፈልጉ እየተጠቀሙበት ነው። ግን ልጅቷ ዋሽታለች። ውሸት ነው። ምንም ኢንኮሄረንት ነው። የሰው ልጅ በጣም ለፊልም እንኳን ራሱ ለመሰለሽ በሷ ውሸት የተበደሉ ብዙ ሰው በሷ ባቢቄለሽ በምናምን በድራማ ምክንያት የተደፈሩ ሴቶች እውነተኛ የደረሰባቸው ሰዎች ምንም እንዳይሰሙ እየተደረጉ ነው። ማንም አይሰማቸውም። የተደፈሩ ሴቶች ኢትዮጵያ ውስጥ ትክክለኛ ተደፍረብቶ ማንም አያመጣትም፣ አይሰማትም። ማንም ስንት በትግራይ እናቶች ላይ የተደረገው ማን አወራ? ኢቢኤስ ዘግቧል፣ ቪዲዮ ሰርቷል። በአማራ ክልል የተደፈሩትን ዘግቧል። ወለጋ ላይ የተደፈሩትን ዘግቧል። በተለያየ ቦታ አላረገም። ይህ ሆን ብሎ ይመጣል፣ ሆን ብሎ ያመጣሉ።